በእያንዳንዱ ቅጠል ስር በእያንዳንዱ ድንበር ስር ዋጋ የከፈሉ ወንድሞቻችን ልጆቻችንን ለዚህ ትግል መስዋዕትነት ለከፈሉ ወንድሞቻችን ነፍሳቸውን ለሰጡ ጀግኖች ሰማዕታት የ30 ሰከንድ የህሊና ጸሎት ለማድረግ ሁላችንም አንገታችንን ጎንበስ አድርገን ለ30 ሰከንድ እናስባለን። መጀመሪያ እዚህ መድረክ ላይ ስራችሁን ትታችሁ በዚህ ሰዓት ስንቱ ጋር ባለባችሁ ቤት ከምንም በላይ ስራችሁን ትታችሁ የመጣችሁ አባቶች፣ እናቶች፣ አረጋውያን፣ ወጣቶች እንዲሁ የሃይማኖት አባቶች ከምንም በላይ ለእናንተ ላቅ ያለ ክብርም ምስጋናም ስላለን በድርጅቱ እንደ አማራ ፋኖ ብሔራዊ ንቅናቄ በድርጅቱ ስም አንድ የሞራል ለራሳችሁ። ይሄ ህዝብ ግፍን ተጸይፎ ሀገረ መንግስት መስርቶ ለትውልድ ያስተላለፈ ማህበረሰብ ነው። ይሄ ማህበረሰብ ያ ግፍ አሁንም ሞልቶ ገፍቶ ድጋሚ መጥቶብናል። ድጋሚ ሲመጣብን ደግሞ ግፉ እንዲህ በቀላል ህዝባችንን፣ ወጣቱን፣ ታሪካችንን፣ እምነታችንን፣ እሴታችንን፣ ባህላችንን የሚተው አይደለም። ሙሉ በሙሉ ይሄንን ሁሉ ዳሜጅ የሚያደርግ ስርዓት ነው የተደቀነብን። ይሄንን ስርዓት ነው የምንታገለው። ግልጽ ነው አይደለ? የምንታገለው ይሄን ስርዓት ነው። ይሄ ስርዓት የአብይ አህመድ ስርዓት አሸባሪ የሆነ ስርዓት ነው ይታወቃል። በሽብር ወንጀል ሊከሰስ የሚገባ አገዛዝ ነው ያለው። በሽብር ወንጀል የሚጠይቀው አካል እስከሌለ ድረስ እኛ እስከ መጨረሻው ድረስ በአፈሙዝ የፖለቲካዊ ትጥቅ ትግል አድርገን ካላስወገድ ነው በስተቀር በተአምር ይህ ስርዓት ሊወገድ አይችልም። በሰላማዊ መንገድ ከ2007 ጀምረን ታግለናል። 2008፣ 2009፣ 2010፣ 2011 በሰላማዊ መንገድ ጥያቄያችንን ከወረዳ እስከ ዞን፣ ከዞን እስከ ክልል፣ ከክልል እስከ ፌዴራል ድረስ ጠይቀናል። በአግባቡ ጥያቄያችንና ገፊ ምክንያቶቹን አሁን እመጣላችኋለሁ። ያን ጥያቄ ግን በፍጹም ምላሽ ከመስጠት ይልቅ የሚጠይቁ የአማራ ኤሊቶችን፣ የሚጠይቁ ጠንካራ የሃይማኖት አባቶችን፣ የሚጠይቁ ጀግና ወጣቶችን፣ የሚጠይቁ ምሁራኖችን፣ የሚጠይቁ የአማራ የተማሩ ፕሮፌሰሮች፣ ዶክተሮች፣ እነዚህን ሁሉ የነቁ የአማራ ኤሊቶችን በአንድም በሌላ መልኩ እያፋጀ እያጋጨ ከዛም አልፎ ተርፎ እያፈነ ማዕከላዊ ላይ ቶርች እያደረገ ሃይላንድ እያንጠለጠለ እንዲያም ሲል በመብራት እያሰቃየ እንዲያም ሲል ደግሞ የዘር እንትናቸውን እያኮላሸ ይሄንን ሁሉ መከራ ተቋቁመው እስካሁን ድረስ የአማራን ምጽአት፣ የአማራን መዳን፣ የአማራን ወደፊት መምጣት በቆረቆራት ሀገር ላይ ተከብሮ መኖር፣ በቆረቆራት ሀገር ላይ ሀብት ንብረቱ የማይወድምበት አማራ፣ በቆረቆራት ሀገር ላይ እርስቱ ተነጥቆ የማይባረርባት የማይፈናቀልባት አማራ ስለሚፈለግና ያንን አማራ መልሰው በሀገረ መንግስቱ እኩል ፍትሃዊ በሆነ መንገድ እኩል ተጠቃሚ፣ እኩል የስልጣን ተጋሪ፣ እኩል የደህንነት ስጋት የማይኖርበት ከሌሎቹ እኩል የሚታይ አማራ ለመፍጠር ፊት ቀድመው ደፋ ቀና ሲሉ የነበሩ ምሁራኖች ዛሬ ላይ በህይወት የሌሉት ይልቃሉ፣ በህይወት ካሉት ይልቅ። ያ ሁሉ ሆኖ ሳለ ግን ወረዳ ላይ ተሰግስጎ ያለ ያገዛዙ ገረድ ካቢኔ ትልቅ ስጋት ስለነበረባቸው የነቁ ወጣቶችን አንድም ተሳደው ከሀገር እንዲጠፉ፣ አንድም እንዲሞቱ፣ አንድም ለቀው እንዲጠፉ ነው የተደረጉት። ስለዚህ አማራ የተጋረጠበት አደጋ እንዲህ በቀላል ተወያይተን በደንብ ግንዛቤው ኖሮን የትግሉ መነሻ ምንድን ነው፣ ገፊ ምክንያታቸው ምንድን ነው የሚለውን በደንብ ጠንቅቀን አውቀን ከዛ በኋላ ትግሉ ሁላችንንም የሚያሳትፍ ይሆናል ማለት ነው። እንዳጠቃላይ ብዙ ትግል ሲያደርግ ቆይቶ አሁንም እየታገለ ያለ ህዝብ ነው። ትግላችሁ ሊካድ አይችልም። በኋላ በስተመጨረሻ የምመጣበት ነው። ብዙ ተሰዳችኋል። 41 ቀን ሙሉ በጠላት ተከባችሁ በጠላት መሃል ሆናችሁ ስቃያችሁን ስታዩ ነበር። ይሄንንም ማናቅ እንዳይመስላችሁ እናቃለን። 41 ቀን ሙሉ የኛ የአማራ ፋኖ የትግል ሂደት አገዛዙ ይሄንን ግሪሳ ሰራዊት አምጥቶ አስፍሮ አሰሳ ባደረገ ቁጥር ትግላችሁን ወደ ኋላ ሊያፈገፍግ የሚችል አይደለም። ግልጽ ነው አይደል? ይልቁንም እየጎመራ ነው የሚሄደው፣ እየጠነከረ ነው የሚሄደው። ሚስማር ሲመቱት እንደሚጠብቅ ሁሉ
የአማራ ፋኖም ትግል እንደሚስማር ከላይ በድሮን እየተባለ ከታች በመድፍ እየተባለ አለኝ የሚለውን መሳሪያ ሁሉ ተጠቅሞ ሲደበድበን እንደሚስማር እየጠበቅን መተን ትግሉን አሁን ከዛ ከተበታተነ መዋቅር አውጥተን ወደ ድርጅት አሳድገነው አሁን በምስራቅ አፍሪካ ላይ ተጽዕኖ ፈጣሪ የሆነ ኃይል ሆኗል። በምስራቅ አፍሪካ ላይ በርካታ እዞች አሉት። አሁን ከአማራ ክልል አድማሱን አውጥቶት አድማሱን አስፍቶት ኦሮሚያ ላይ አንድ እዝ አለን። ኦሮሚያ ክልል ላይ እንደዛ ሲሳደድ ሲፈናቀል ሲደበደብ ወላሂ ሁለተኛ አማራ አልሆንም እያለች ሙስሊሟ ስትታረድ ወለጋ ላይ ዛሬ እንደዚህ ሲደረግ የነበረው ማህበረሰብ ራሱን አደራጅቶ በእዝ ደረጃ አዋቅሮ የአማራ ፋኖ ብሔራዊ ንቅናቄ አንዱ እዝ ወለጋ ቢዛሞ አንሻ ሰይድ እዝ አንዱ እዝ። በዚህ እዝ ስር በርካታ ክፍለ ጦሮች አሉ። አያችሁት አይደል? በዚህ የሰቀቀን ህይወት ውስጥ ያለፈ ትግል ዛሬ ጎምርቶ ድርጅት መስርቶ ይህንን ወንበዴ የሆነ ስርዓት ይህንን አሸባሪ በምስራቅ አፍሪካ ላይ አሸባሪ የሆነ ስርዓት ማን ነው ብትሉ ብልጽግና ነው። አሸባሪ ነው። አሸባሪ ለመባሉ አንደኛው ማሳያ ከኤርትራ ጋር ግጭት ነው፣ ተላተመ፣ ጦርነት። ከሱዳን ጋር ግጭት ነው፣ ጦርነት። ከህወሓት ጋር ግጭት ነው፣ ጦርነት። ከአማራ ጋር ግጭት ነው፣ ጦርነት። ኦሮሚያ ጋር ግጭት ነው፣ ከፋኖ ጋር ግጭት ነው፣ ጦርነት። እሺ እንደው ኢትዮጵያ ምድር ላይ በዚህ መንግስት ጦርነት የሌለበት ቦታ የት ነው? አፋር ላይ ግጭት ነው፣ ጦርነት። ይሄ በመንግስት ስም ቤተ መንግስት ቁጭ ብሎ የአሸባሪነትን ሚና እየተወጣ ያለ አገዛዝ ነው። የሽብር ወንጀሎችን የሚሰራ በተደጋጋሚ ንጹሃኖችን የሚገል የሃይማኖት አባቶችን የሚገል ይሄ መንግስት ወይም የብልጽግና ስርዓት ወደ ቤተ መንግስት ከገባ በኋላ ታይቶ በማይታወቅ ሁኔታ የኢትዮጵያ ኦርቶዶክስ ቤተክርስቲያን ሲኖዶስ ብትንትን ብሎ ቅርጫ ሆነ። ቅርጫ ማን ያመጣው ነው? ይሄ ስርዓት አሸባሪ የሆነ ስርዓት ነው ማለት ነው። ግልጽ ነው አይደል? በሌሎች በምስራቅ አፍሪካ ወይም በአውሮፓ ላይ አሸባሪ የሚባሉት እና አልሸባብ አሉ፣ እና ቦኮ ሐራም አሉ፣ እና አይኤስ የሚባሉ አሉ አይደል? ሰው እንደ በግ እያንጋለሉ የሚያርዱ አይደል? እኛ ምስራቅ አፍሪካ ላይ ወይም ሌሎች ሀገር ላይ ያሉ አሸባሪዎችን እንጠቅሳለን። አገራችን ውስጥ ጽንስ አላስጨናገፉም ወይ? ጽንስ ቀደው አላወጡም ወይ? አገራችን ውስጥ የሰው ልጅ እንደ በግ ተንጋሎ አልታረደም ወይ? እዚሁ ሀገራችን ውስጥ በዚህ ስርዓት በዚህ አገዛዝ አብይ አህመድ በሚመራው ስርዓት የሰው ልጅ ተዘቅዝቆ እንጨት ላይ ተንጠልጥሎ ወፌላላ እየተገረፈ አልሞተም ወይ? የሰው ልጅ በጋሪ አልተጎተተም ወይ? እያንዳንዱ ምዕመን ጽና የያዙ እጆች ማጠንት የሚያጥኑ እጆች እጅ አልተቆረጠም ወይ? ኤሉሄ እያሉ ቤተ መቅደስ ላይ ጸሎት የሚያደርጉ ካህናት አባቶች ባጎነበሱበት አልታረዱም ወይ? እዚህ ምድር ላይ ታዲያ ይሄ ስርዓት ሀገረ መንግስት ገዢ ነው ወይስ አሸባሪ ነው? የሃይማኖት አባትን ያክል ነገር በጥፊ የተመታ ስንቱ ነው ተሸማቆ ቁጭ ያለው? ስንቱ በሰላማዊ መንገድ እባካችሁ እያልን ስንጠይቅ ቶርች ስንደረግ የነበረው ይሄንን ነው። ይህ ህዝብ ማወቅ መቻል አለበት። ወደፊት ትውልዱ ላይ የሚመጣው አደጋና አሁን ላይ የተደቀነብን አደጋ በቀላል በ10 እና በ15 ልጆች የምንወጣው ስላልሆነ ድርጅት መስርተን ድርጅት አዋልደን ከሌሎች ጋር አጋርነት ፈጥረን ይሄንን ስርዓት ካላስወገድነው በስተቀር የምንመካበት አገራዊ እሴታችን የለም። የምንመካበት ባህላችን ሃይማኖታዊ ይዘት ያለው ባህልም የለም። የምንመካበት አንዲት እምነታችንም የለችም። በግልጽ የምነግራችሁ ማለት ነው። አሁን እያኮበኮበ ያለው የማይጠይቅ ትውልድ፣ ለሃይማኖት የማይቆረቆር ንፉዝ የሆነ ትውልድ፣ ስለ ሀገሩ እሴት ስለ ሀገሩ ባህል የማይገደው ንፉዝ የሆነ ትውልድ ለመፍጠር ነው እየሰራ ያለው። እነዚህን ሁሉ ስራዎች ሲሰራ ግን ሽፋኗ ምንድነች? የኮሪደር ልማት ሽፋኗ ምንድነች? ሀገር እያለማን ነው። ይሄ ሁሉ እንቅስቃሴው ለአማራ መግደያ መዶሻነት እያገለገለው እየተገለገለበት ነው ያለው። ለአማራ መግደያ መዶሻነት እየተጠቀመው ነው ያለው። ይሄ ሁሉ እንቅስቃሴው አገር እያለማ ሆነ ይላል። በጀርባ ደግሞ ህዝብ ሲያፈናቅል ታየዋለህ። አገር እያለማ ሆነ ይላል። በጀርባ የሀገሪቱ የጀርባ አጥንት የሆነችውን ጥንተ ታሪክ ያላትን ቤተክርስቲያን ሲያፈርስ ታዩታላችሁ።
ይሄ ትውልድ እና ቀጣዩ የሚመጣው ትውልድ ባህል ከሌለ እሴት ከሌለ ይሄ ከሌለ ይሄ ከፈረሰ ትውልድ ይኖራል ወደፊት? አይኖርም አይደል እንዴ? ይሄንን አሁን ላይ ወገባችንን ታጥቀን አንጀታችንን አስረን እስካልታገልነው ድረስ ነገ ሊመጣብን የሚችል አደጋ በትውልድ ላይ ትልቅ መቀንጨርን ይዞ ይመጣል። ትልቅ መቀንጨር በትውልዱ ላይ አሁን ልንታገል ይገባል። ዛሬ ላይ ተቀምጣችሁ በመከራችሁባት ሰዓት የአማራን ህዝብ ብቻ ሳይሆን እንደ ኢትዮጵያ የተጋረጠብንን አደጋ ለማዳን እየተንደረደረ ህይወት እያዳነን ነው። ህዝብ ሲተባበር አምባገነን የሆነ አሸባሪ ስርዓትን ይገረስሳል። ህዝብ ሲተባበር እና አሁን ላይ ያለው የአማራ ፋኖ ትግል ቅድም ጠቀስ እንዳደረኩላችሁ አድጎ ጎምርቶ አሁን ቢጠሩት ወይ የማይልበት ቦታ ላይ ደርሶ ነገ ከዚህ የተሻለ መሳሪያ ማህበረሰባችን ይታጠቃል። የአማራ ህዝብና ወጣት ከዚህ በኋላ ዱላ አንጠልጥሎ የሚንቀሳቀስበት ዘመን አክትሟል። ይሄ ዘመን አክትሟል። ብርሃኑ ጁላ ቀበቷቸውን እናስፈታቸዋለን ባለ ቅጽበት ባለ ማግስት የራሽያውን ጥርጥር ተቀብለናል። ሀገረ መንግስቱ በእኛ ካልተያዘ በስተቀር ሀገሪቱ ወደ ፍርስራሽነት እየተቀየረች ሰው የወደደበት ቦታ ሄዶ ሀብት ንብረት አፍርቶ የሚኖርባት ሀገር አይደለችም። አሁን ነች እንዴ? ኦሮሚያ ሄዳችሁ መስራት ትችላላችሁ? አዲስ አበባ ሄዶ ሀብት ንብረት ማፍራት ይችላል? ያለውም የነበረውም ሀብት ንብረት እየፈረሰ ነው። እንኳን ሀብት ታፈሩ ማለት ነው። ያ ሊሆን የሚችለው ሰው የወደደበት የፈቀደበት ሄዶ አግብቶ ወልዶ ድሮ ዘርቶ ቅሞ ሀብት ንብረት አፍርቶ ለትውልድ የሚያስተላልፈው ሀብት ንብረት ሊኖረው የሚችለው የአማራ ፋኖ ቤተመንግስቱን ሲይዝ ብቻ በግልጽ ምንብራል አለ። በለዚያ ሀገሪቱ ወደ ፍርስራሽነት እንድትቀየር የቀጠሩት የውጪ ባንዳዎች አሉ። የብልጽግናው ስርዓት በውጪ ባንዳዎች ተቀጥሮ የአማራን ህዝብ ላይ የጀመረው ጦርነት ዝም ብሎ እንዳልሆነ እንድትገነዘቡ። ዝም ብሎ አይደለም የጀመረው። ያኔ ጣሊያን ነበር አይደል? ይሄ ደግሞ ዳግማዊ ጣሊያን ነው። ምስለኔ ይሄ ህዝብ ራበኝ ጠማኝ ብሎ እናቶቻችን ከመቀነታቸው ፈተው የገበሯትን ግብር አባቶቻችን ሞፈር ቀንበር ተሸክመው በገበሩት ግብር የሚሸመተው ድሮን የሚጣለው እዛው ማህበረሰቡ ላይ ነው። አባቶቻችን መከራቸውን አይተው የሰሩትን ትምህርት ቤት እንጨት አግዘው ትካሻቸው እስከሚላጥ ድረስ አርማታ አብክተው አሸዋ ግዘው ድንጋይ አግዘው የሰሩትን ትምህርት ቤት ባንዲት ጀንበር ከእናቶቻችን መቀነት ተፈቶ በተገበረው ግብር በአንድ ቀን ጀንበር በድሮንና በመድፍ ያወድመዋል። በቁራሽ ዳቦ ከርሳቸውን በፍርፋሪ የለወጡ ማንነታቸውን በፍርፋሪ የለወጡ ሚኒሾች አሉ፣ ካድሬዎች አሉ። እውነቴን ነው የምላችሁ፣ ነገ መግቢያ የላችሁም። የእያንዳንዱ የአማራ ወጣት ሞት ደም በመዳፋቸው ላይ አለ። ይህንን እንድታውቁ። ይህንን ምንም የማያውቅ ገበሬ ሞፈር ቀንበር አንጠልጥሎ ከመሄድ ውጪ በትንሽ ነገር ከመደሰት በትንሽ ነገር ከመከፋት ውጪ ጎረቤቱ ሲሞት አምርሮ ከማዘን ውጪ እንባውን ከማርገፍ ውጪ ምን ያውቃል? ይሄ ህዝብ ምን ያውቃል? ነፃ ሀገር ስታስረክበው እንጂ ለልጅ ፎቅ ገንብተህ ብታስረክበው አንድ ቀን በዶዘር ያፈርሰዋል። ጽንፈኛ ስርዓት ይመጣና አንድ ቀን በዶዘር ያፈርሰዋል። ግልጽ ነው አይደለ? ግን ለልጅህ የምታወርሰው ሀብት ንብረትና የምታወርሰው ዕውቀት የምታወርሰው ባህል የምታወርሰው እሴት ከምንም በላይ ነፃነት፣ በነፃነት መኖር ሲችል በነፃነት ወጥቶ መግባት ሲችል ሳይሳቀቅ በእምነቱ በሚናገረው ቋንቋ በማንነቱ ሳይሳቀቅ። ግልጽ ነው አይደለ? ጎሪጥ እኮ ነው የሚሆን አማርኛ ስናወራ ጅርቱ ማለት አለብን። አካም ለጉማ ጅርተኛ ቦ ማለት አለብን። ይሄንን ካላልን በስተቀር ማንንቀሳቀስባት ሀገር ሆናለች። የአንድ ብሔር የበላይነት ማለት ነው። ይሄ ደግሞ ልክ አይደለም። ለዘመናት ግን አማራ ሲመራ ሰው የወደደበት የፈቀደበት ይኑር፣ ሰው የፈቀደውን ሃይማኖት ያመልክ ብለው ነበር የፈቀዱት እንጂ እንዲህ በጅምላ የሚጨፈጭፈን አገዛዝ ይመጣል ብለን አላሰብንም ነበር። ተነስተናል። የተነሳው ያ ትውልድ ነው፣ እኛ ነን። ሀገረ መንግስቱን እንይዘዋለን። ሀገሪቱ ያላንዳች ኮሽታ በስርዓት ትመራለች። በዚህ ወንበዴና አሸባሪ ስርዓት
የግፍ ሲፈጸምበት የነበረውን ህዝባችንን ነፃ አውጥተን እኩልና ፍትሃዊ የሆነ ያኗኗር ዘይቤ ያገዛዝ ዘይቤ ለማህበረሰባችን እናስረክባለን። ይሄን እናደርጋለን። ይሄ ህዝብ ይታጠቃል። በግልጽ ምነግራችሁ ይሄ ህዝብ ታጥቆ ግን አከረዩ እንዲልበት አይደለም። ወንድምም ላይ ጎረቤትም ላይ አከረዩ ያስቀጣል። አፈሙዝ መደቀን ያስረሽናል። በእኛ ህግ የገደለ ይገደላል አድርገነዋል። ስንቱ ነው የሚገደለው? ገሎ ያገኘ ነው ይገደላል። የትም ገብቶ ያመልጥ። በፊት ሽፍታ ጫካ ነው አይደል የሚኖረው? አሁን ጫካውም መንደሩም የኛ ነው። ምን ይገባል? ምን ይገባል ሽፍታ? የጫካውም ነብር የድሩም አንበሳ የዚህ ስርዓት አሽመድማጅ የጀግና ውህድ ማን ነው? ፋኖ ነው። ተወደደም ተጠላ ማለት ነው። ስለዚህ የገደለ ይገደላል። ህጋችን ነው። የገደለ ገለለ። የሰረቀ እጁ ይቆረጣል። ቆርጠናል። ግልጽ ነው አይደል? አላስፈላጊ ወይም በአቋራጭ ለመክበር ሰው ኪስ በአቋራጭ ለመክበር የሰው ጓዳ መቅደድ በአቋራጭ ለመክበር በሬውንም ሳብ እያደረገ የሰው በሬ መሸጥ መከራውን አይቶ ያደለበውን በሬ በአቋራጭ ለመክበር እንዲያ ማረግ እጅ ያስቆርጣል። አልገኝም ብሎ አንድ ቀን ቢሳሳት በነጋታ ይገኛል። ጎበዝ አስጠንቅቁ፣ ሌባ አስጠንቅቁ፣ እምቧ ከረዩ የሚል የሚደነፋን አስጠንቅቁ። ከህገ ደንቡ አያመልጥም። ገድሎ መቀመጥ አይቻልም። ይሄንን ወቁ። በዱላ የሚደብድብ በሰንጥ የሚያርገው በመርዝ የገደለ ይገደል። መንግስት ነው እያሳደደን ያለው። መንግስት ላይ ሸፍቶ መንግስት መዋጋት ነው። ያንን አድርገናል። ግልጽ ነው አይደል? እኛ የሸፈትነው በህዝብ ላይ አይደል? በመንግስት ላይ አይደል? ግልጽ ነው አይደል? ህዝባችን ደግሞ ምንድነው? አልባሻችን፣ አጉራሻችን፣ መሸሸጊያ፣ መደበቂያ ጫካችን ነው አይደል? እኛም የወጣ ነው ከዚህ ህዝብ መካከል ነው የወጣ ነው። ደግሞ ጥያቄ ይዘን እነዚህ ሁሉ ገፊ ምክንያቶች ናቸው። አንደኛ የአማራ ህዝብ ትግል አሁን የፋኖ ትግላችን የህልውናና የደህንነት ስጋት ውስጥ መግባታችን ነው። ይሄ ሲሆን በተለያዩ የሀገሪቱ ክፍሎች በተለይም ከኦሮሚያና ከቤኒሻንጉል ጉሙዝ ክልሎች በተደጋጋሚ በማንነታቸው ምክንያት የሚፈናቀሉ የሚገደሉና ጥቃት የሚሰነዘርባቸው የአማራ ተወላጆችን ለመታደግ የህልውና ትግል በሚል መውጣታችን ትልቁ ገፊ ምክንያታችን ነው። በተለያዩ የሀገሪቱ ክፍሎች የሚፈናቀለው ህዝብ የሚሞተው ህዝብ ለዚህ ትግል ዋነኛ መነሻው ገፊ ምክንያታችን ሆኖ ቀጥሎ ይሄ ሁሉ ታጋይ ይሄ ሁሉ የምታዩት ታጋይ በዚህ ልክ እየታገለ መንግስትን እያሽመደመደ ነው ያለው። የክልሉ ልዩ ኃይል መፍረስ ጋር ተያይዞ እንደምታዩት ውሳኔው የተላለፈው 2015 ነው። የክልሉ ልዩ ኃይል እንዲፈርስ የሌሎች ክልል ልዩ ኃይሎች ባልፈረሱበት ሁኔታ ማለት ነው። እና 2015 ዓመት ከመጋቢት ጀምሮ የፌደራል መንግስቱ የክልል ልዩ ኃይሎችን ለማፍረስ ወደ ፌደራል መዋቅር ለማስገባት የወሰነው ውሳኔ ትልቁ ቅሬታ መባቻ ሆኖ ይህ ውሳኔ ክልሉን ለጥቃት የተጋለጠ ያደርገዋል የሚል ከፍተኛ ስጋት ስለነበረን ዋነኛው ገፊ ምክንያታችን ይሄ ነው። ግልጽ ነው አይደለ? እንዴት አንድ ማህበረሰብ የታጠቀ ኃይል እንዲኖረው አይደረግም? ኦሮሚያ ላይ ልዩ ኃይል ባልፈረሰበት ሁኔታ ሌሎች ክልሎች ላይ አፋርም በሉት ደቡብ ሌሎችም ቦታዎች ላይ ልዩ ኃይል ባልፈረሰበት ሁኔታ ቀድመው ይሄንን የህልውና አደጋ የተጋረጠበትን የተለያዩ የወሰንና የማንነት ጥያቄ የርስት ጥያቄ ያለበትን በማንነቱ እየተፈናቀለ እየተገደለ ያለውን ማህበረሰብ በአግባቡና በልኩ በወርዱ በስፋቱ ልክ ሀገረ መንግስት መስርቶ የሀገር አበርክቶት ባደረገበት ልክ እንኳን ተጠብቆ እንዳይጠበቅ የታጠቀ ኃይል እንዳይኖረው ቅድሚያ ያፈረሱት የአማራ ልዩ ኃይል ነው። ቅድሚያ ያፈረሱት ያ ትልቅ ስጋት ነበረበት። ያልተደራጀ ህዝብ፣ የታጠቀ ኃይል የሌለው ህዝብ፣ እንደዚህ ቁጭ ብሎ ስለ ችግሩ ያልተማከረ ህዝብ፣ በአንድ ትንፋሽ የማይናበብ ህዝብ እንዳፈር ነው ዘግኖ እንደመበተን። ያ ማለት ያልተደራጀ ህዝብ ለመበላት ቅርብ ነው። ያልተደራጀ ህዝብ የመጣው ሰው ሁሉ እየዘገነ እንዳፈር ለመበተን ቅርብ ነው። ያልተደራጀ ህዝብ የሞት አፋፍ ላይ ነው ያለው። የተደራጀ ህዝብ ግን ስለ ህልውናው ይጠይቃል። የተደራጀ ህዝብ ስለ መሰረተ ልማት ይጠይቃል። የተደራጀ ህዝብ ስለ ባህሉ፣ ስለ እሴቱ፣ ስለ እምነቱ ይጠይቃል። ያልተደራጀ ዝም ነው። እንዲህ ነገ ይሄንን ቢያረጉኝስ ኧረ ዝም ብዬ ልለፈው ይሄን ጊዜ ነው የሚለው።
ይሄንን ባለ ቁጥር ግን ትውልድ እየገደለ ነው የሚሄደው። ይሄ ሰው እየፈራ ይችን ነገር አልተነፍስም ነገ አደጋ ይመጣብኛል ብሎ ባሰበ ቁጥር ዝም ባለ ቁጥር ነገ ያለውን ትውልድ እየገደለ ነው የሚመጣው። ግልጽ ነው አይደለ? ለዚህ ነው እንደራጅ የምንለው። ይሄንን እንደራጅ እያልን ባለንበት ሰዓት የአማራ ህዝብ ከዚህም በላይ የታጠቀ ኃይል ያስፈልገዋል። በተለያዩ ቦታዎች ላይ የአማራ ርስት ተነጥቀዋል። ይሄ ሃይማኖቱ እንዲላላበት ጠንካራ የሆነውን ማህበረሰብ ወደ ተበታተነ አካሄድ እንዲሄድ የላሸቀ የሆነ ትውልድ እንዲፈጠር ያደርጉታል። በምን? በሲስተም። እንዴት? በእቅድ አቅደው ሲስተማቲክ በሆነ መንገድ ህገ መንግስቱን ተገን በማድረግ ይሄን ስራ ይሰሩታል። ዛሬ ነቅተን ካልታገል ይሄንን እንደ ትንቢት አይደለም የምነግራቸው፣ እየሆነ ያለውን ነገር ነው። እየሆነ ላለው ነገር ደግሞ መሪ ተዋናይ ሆነን እኛ ልንታገል ግድ ይላል። እኛ ታግለን ራሳችንን እና ማንነታችንን ካላስከበርን በስተቀር ከግብጽ ወይም ከኤርትራ ወይም ከአውሮፓ መጥቶ የኛን ህልውና የኛን ማንነት ይታደግልናል ብለን አስበን ከሆነ ሞኝ ናቸው። ይሄ ሁሉ አደጋ እያለብን ልዩ ኃይልን ማፍረስ ማለት ምን ማለት ነው? ልዩ ኃይሉ እንዲፈርስ በአንድም በሌላም መልኩ በተለያየ ቦታ ላይ እያዋከቡ ሲያፈርሱት ሲገሉት የምታስታውሱ ከሆነ ከሚሴ ላይ ያለውን እኛን ከአደጋ የሚጠብቀውን ኃይል ቦርከና ላይ ጠብቀው አመድ ያደረጉት፣ ጨፋ ጨረቴ ላይ ጠብቀው ህዝብ ቀጥቅጦ እንዲገላቸው ተደረጉ። እንዲህ እንደ ባብ ጭንቅላታቸው እየተቀጠቀጠ ካራቆሬ ላይም በተመሳሳይ ሰንበቴ ያለፈ ብሎ ሰንበቴ ላይም በተመሳሳይ ክብብ አድርገው ልዩ ኃይሉን ብልት አደረጉት። ጀቡሃ ላይ በተመሳሳይ ክብብ አድርገው መንግስት መር በሆነ መልኩ በእቅድ በስትራቴጂ ስርዓቱን ተገን በማድረግ ህገ መንግስቱን ተገን በማድረግ ልዩ ኃይሉ አይ የአማራ ህዝብ ስጋት ላይ ነው፣ የህልውናና የደህንነት ስጋት አለበት፣ ለምን ታፈርሱናላችሁ? ቀድማችሁ የማንነት ጥያቄ አለበት፣ የርስት ጥያቄ አለበት፣ በርካታ ጥያቄዎች አሉበት። ከማዕከለ መንግስቱ እሱ በመሰረተ እየተባረረ ነው። ከማዕከላዊ መንግስት ቦታው ከአዲስ አበባ እንዲወጣ እየተደረገ ነው። በሌሎች አካባቢዎች ላይ ወይም በሌሎች ክልሎች ላይ ያለው አማራ እየተፈናቀለ በማንነቱና በርስቱ እየተፈናቀለ እየጠፋ ነው። ሀብት ንብረቱ እየወደመ ነው፣ እየተገደለ ነው። ስለዚህ ለምን ትገሉናላችሁ እያሉ ባሉበት ሰዓት ጀቡሃ ላይ ከበው ፍጭት ታደረጓቸው። ያንን ለመከላከል ከተለያየ ቦታ ላይ ተሰባስበን ውጊያ ገባን። የት? ዙጢ፣ በሸዋሮቢት፣ ባጣዬ ስንት ልጆችን ገብረን ልዩ ኃይሉ ላይ ተርፍ ላናተርፈው እነሱም ላያግዙን በየቤታቸው ሊገቡ ተመልሰው እነሱን ለማትረፍና የአማራ ህዝብ የተደራጀ የጠነከረ የእዝ መዋቅር ያለው የታጠቀ ኃይል ያስፈልገዋል ብለን በምንታገል ሰዓት ሁሉም በየቤቱ ገብቶ ተመልሶ ደግሞ አድማ ብተና ብሎ የራሱን ህዝብ ለመውጋት እነሱን ከሞት ለመታደግ ህዝብን ከስደት ለማዳን እንደዛ ተደራጅተን አንዲት ውድ የሆነች ነፍሳችንን በራሳችን ትጥቅ በራሳችን ስንቅ ገብረን አንዲት ውድ የሆነችን ነፍሳችንን ገብረን ያንን ካደረግን በኋላ መልሶኛ ነው ፈጀን። መልሶ ከሃዲ መንግስት ማለት ይሄ ነው። አሸባሪ መንግስት ማለት ይሄ ነው። ሀገረ መንግስት ያጸናን ማህበረሰብ በዚህ ልክ በድሮን መደብደብ ማለት አሸባሪነት ነው። ግልጽ ነው አይደል? ይሄ ስጋት ስለነበረብን ትልቁ የትግል መነሻ ገፊ ምክንያታችን ይሄ። ይሄ ብቻ አይደለም፣ ሌሎችም አሉ። እንደ አብነት ነው ይሄንን የጠቀስኩት። ይሄንን ሁሉ ግፍ ተቋቁሞ በማንነቱ ለመቆም ርስቱን ለማቆየት ትውልድ ለመተካት እየተፍጨረጨረ ያለን ህዝብ በማንነቱ እየተሸማቀቀ በእምነቱ እየተሸማቀቀ እንዲኖር ከአባይ ማዶ ተሻግረን አጋጭተን ምንፈልገውን አድርገን አምታተን አጋለን ምንፈልገውን አድርገን ተመለስን እያሉ ሲፎክሩብን አይደል የከረሙ አይደል እንዴ? ቤተ መንግስት ቁጭ ብለው ለዛ ነው ህገ መንግስት መር በሆነ መልኩ አጀንዳ ቀርጸው የአማራን ህዝብ ሲያፈናቅሩት፣ የአማራን ህዝብ ቶርች ሲያደርጉት፣ የአማራን ህዝብ ከአማራው ህዝብ አብራክ ይወጡ ኤሊቶችን ሲያወድሟቸው፣ ሲያጠፏቸው፣ ሲያስሯቸው፣ ሲያሳድዷቸው የቆዩት ህገ መንግስቱን ተገን በማድረግ አጀንዳ ቀርጸው ሲስተማቲካሊ ሲገሉ ኖረዋል። ይሄ ስጋት አለብን። ይሄንን ደግሞ እያደረጉት በአይናችን እያየን ራሳችን ላይ እየሆነ ያለውን ነገር ነው። እምቢኝ አሻፈረኝ እምቢ ለባርነት ብለን
ነፍጥ አንስተን ጫካ የወጣንበት ትልቁ ምክንያታችን ይሄ ነው እንጂ ሀብት ንብረት ፈልገን አይደለም። ሌላው የፕሪቶሪያ ስምምነት ምናምን ተብሎ አሁንም ይወራል አይደል? አሁንም ለማድረግ እየሞከረ ነው። የህወሓት የግዛት ማስፋፋት ወረራ አድርጋ ያኔ እንትን ካለ በኋላ የአማራም ህዝብ ነው አብሮ ያልሞተ የአማራ ህዝብ የለም አይደል? ሀብት ንብረቱ ያልወደመበት የአማራ ህዝብ የለም አይደል? ያ ሁሉ ሆኖ የፕሪቶሪያ ስምምነት ተብሎ የአማራን ህዝብ ጥቅም የአማራን ህዝብ ጥያቄ ያገለለ ስምምነት አድርገው መጡ። ይህንን የአማራ ህዝብ ይቀበላል? በፌዴራል በፓርላማ ደረጃ ማን ነው ስለ አማራ ህዝብ ጥያቄ ሲጠይቅ መስሙ? የአማራ ህዝብ ኮዝ እነዚህ ናቸው ብሎ በቁጥር አስቀምጦ ለፓርላማውና ለዓለም አቀፉ ማህበረሰብ የአማራ ህዝብ ጥያቄ እነዚህ ናቸው ብሎ ሲታገል የነበረ ማን ነው? ደሳለኝ ጫኔ ነው። እሺ የአማራ ህዝብ ተወካይ በፌዴራል ፓርላማ ደረጃ የአማራ ህዝብ ተወካይ ደሳለኝ ጫኔ ብቻ ነው እንዴ? በጣም በርካታ አለ አይደል እንዴ? በርካታ ምስለኔ አመራር አለ። ተገዢ ተጋላቢ እነዚህ ሆርስ ድራይቭ የሚሏቸው አመራሮች አሉ አይደል? እነዚህ አመራሮች ምን እየሰሩ ነው? እነዚህ አመራሮች ሆዳቸው አምላካቸው የሆኑ ለሆዳቸው የተገዙ አንዲት እንኳን የአማራን ጥያቄ በመድረክ የማያነሱ ይልቁንም ይህንን የአማራን ህዝብ እያሳደደ እየጨፈጨፈ ያለውን ስርዓት በመደገፍ ረገድ ቂጣቸውን ወጥፈው ሽንጣቸውን ገትረው የሚከራከሩ ምስለኔዎች፣ ሀገር ያበቀላቸው ጃርት ምስለኔዎች ቤተ መንግስትና ፓርላማ ላይ ቁጭ ብለው ነው የአማራን ህዝብ ያስጨፈጨፉት ያሉት። ግልጽ ነው አይደለ? ተወካይ እንኳን የለንም በአግባቡ የአማራን ህዝብ ጥያቄ የሚጠይቅ። የአማራ ህዝብ መሰረተ ልማት ያስፈልገዋል፣ አስፋልት ያስፈልገዋል፣ ደህና የሚንቀሳቀስበት መስመር ያስፈልጋል። ይሄንን እንኳን የሚጠይቅ የለም። ዛሬ ላይ ስለምትከፈላቸው ደሞዝና ስለሚሞላው ከርሳቸውና ዛሬ ላይ ስለሚያወርዱት ውስኪ ስለሚነዱት ቪኤት እንጂ ስለ አማራ ህዝብ ኮዝ የማይገዳቸው ቤተ መንግስት ላይ የተቀመጡ የተኮለኮሉ ቅምጥ ድንጋዮች ተሰባስበዋል። ዋናው ገፊ ምክንያታችንም የአማራ ህዝብ በልኩ በወጉ በመጥኑ አልተወከለም። የወከሉትም አካሎች ምስለኞች ናቸው። የአማራ ህዝብ እንዲጨፈጨፍ የሚፈርሙ፣ የአማራ ህዝብ ርስቱ እንዲነጠቅ የሚፈርሙ፣ የአማራ ህዝብ በማንነቱ ከሀብት ንብረቱ እየወደመበት እንዲፈናቀል መጠለያ ጣቢያ ላይ ለማኝ ሆኖ እንዲቀር የሚፈርሙ አመራሮች ናቸው ያሉት። ወረዳም ያሉ አመራሮች በዚሁ ልክ። ግልጽ ነው አይደለ? ታዲያ እነዚህን ነው እንደመደገፍ ያለብን። ይሄ እኮ በጣም በቃ ውርደት እኮ ነው፣ ውርደት በዚህ ዘመን ማለት ነው። ይሄ ነው እንግዲህ ገፊ ምክንያታችን ይሄ ነው። ሌላው የፖለቲካ መገለል ስሜት ከፖለቲካው ተገልሏል የአማራ ህዝብ እንደ አጠቃላይ ማለት ነው። ፌዴራል መንግስቱ ላይ ወጥሮ እየታገለ ያለ አንድ አመራር እንኳን የለም። ለዛ ነው የፖለቲካ ውክልና መገለል ስሜት ውስጥ ስለገባን አንዱ ገፊ ምክንያታችን ይሄ አንዱ ገፊ ምክንያታችን። ቢያንስ እንኳን የፖለቲካ ጥያቄዎች የአማራ ህዝብ አለበት ተብሎ ሲታሰብ እነዛ ጥያቄዎች በአግባቡ እንኳን ተጠይቀው ምላሽ እንኳን አይሰጥባቸው። እንደ የሰው ልጅ በጠራራ ፀሐይ እኮ የሚታገትበት ሀገር እኮ ነው አይደል? የሰው ልጅ በጠራራ ፀሐይ የፌዴራል መንግስት ነኝ የሚለው አካል የፌዴራል መንግስት መንገድ ላይ ጥቁር አስፋልት ላይ እኮ በጠራራ ፀሐይ ስንቱ ማህበረሰብ ነው እየታገተ የተገደለው? ስንቱ ማህበረሰብ ነው እየታገተ ብር እየከፈለ ህይወቱን ያተረፈ? ግልጽ ነው አይደል? ታዲያ ይሄ መንግስት አለ ይባላል እንዴ? ወደ ጎጃም ለመሄድ ከፍቼ ሰላሌ ጀምሮ ኩዩ ጋጽዮን እስከ አባይ ገባን ድረስ እስከ ደጀን ድረስ ያለው ስጋት መንግስት ራሱ ህገ መንግስቱን ተገን በማድረግ መንግስት ያደራጃቸው የሸኔ ቡድኖች አሉ። ለስሙ ነው ሸኔ የሚባሉት። መንግስት ያደራጃቸው ሸኔዎች በተለያየ ቦታ ላይ በዳቦ ስም ሸኔ ተብለው ቤተክርስቲያን ያቃጥላሉ። ቤተክርስቲያን የሚያቃጥሉት ቀጥታ ከአብይ አህመድ ትእዛዝ ወርዶላቸው እንጂ ራሳቸው የፈጠሩት አጀንዳ አይደለም። ከአብይ አህመድ ነው ቀጥታ ከስርዓተ መንግስቱ ከቤተ መንግስት ነው ትእዛዝ የሚወርድላቸው። አሩሲ ላይ ቤተክርስቲያን ቢቃጠል ከቤተ መንግስት በወረደላቸው ትእዛዝ መሰረት እንጂ አጀንዳ ተቀርጾ ሆን ተብሎ ፐርፐዝሊ አማራውንና የኢትዮጵያ ኦርቶዶክስ ቤተክርስቲያን ነጥሎ ለመጉዳት ነጥሎ ለማጥፋት የተቀረጸውን ስትራቴጂ ሊያስፈጽሙለት የሚችሉ ወንበዴዎችን ያደራጀው ራሱ አብይ አህመድና የብልጽግናው ስርዓት ናቸው።
በዙሪያው ያሉ ምስለኔዎች ብልጽግና አሸባሪ ነው። ብልጽግና አሸባሪ ነው። እንጨት ለቅማ በጀርባዋ ተሸክማ ውሃን ስራ ተሸክማ ያሳደገች የንጹሃን ልጅ ነው እየመጣ የሚጣደው። ስንቱ ነው እየፈረሰ ያለ? በየቀኑ እየፈረሰ ነው ያለ። በየቀኑ ይሄ ስርዓት የአማራ ህዝብ መግደያ መዶሻ ነው። ቤተ መንግስት ቁጭ ብሎ የአማራን ህዝብ ለስቃይ እየዳረገ ያለ ስርዓት ነው። ስለዚህ ከዚህ ስርዓት ጋር መሰለፍ የህዝባችንን መከራ ማብዛት ነው። ህዝባችንን እንዴት አይናችን እያየ እንወጋለን እያሉ ወደ ህዝባቸውና ወደ አማራ ፋኖ ትጥቅ ትግል እየተቀላቀሉ ያሉ በርካታ የዚህ የምስለኔው አገዛዝ ወታደሮች አሉ። ወታደሮች ነው የምንላቸው በክብር። እኛን ግን ብልጽግና ምን ይላል? ጽንፈኞች ይላል። ጽንፈኛው ማን ነው? እውነት ለመናገር አገር አፍራሹ ነው ወይስ አገር አቅኝ? ጽንፈኛው አገር አፍራሽ ነው አለ ጽንፈኛ። ስለዚህ አገር እያፈረሰ ያለ ማን ነው? አብይ ነው። ተላላኪው ማን ነው? አብይ ነው። ኢትዮጵያ ላይ ተጋላቢ ፈረስ ሆኖ ህዝቡን እያመሰ እያሰቃየ ያለ ስርዓት ማን ነው? ብልጽግና ነው። የዚህ መሪ ማን ነው? አብይ አህመድና በዙሪያው ያሉ ምስለኔዎች ናቸው። የአማራ ህዝብ በባህሪው ደግሞ ለምስለኔ ምቹ አይደለም። ግልጽ ነው አይደል? ይኸውላችሁ የአማራ ህዝብ በባህሪው የምስለኔዎች መቅጫ አለንጋ የሆነ ማህበረሰብ ነው። ለዛም ነው አሁን ይሄንን ምስለኔ የሆነ አገዛዝ ይሄንን አሸባሪ የሆነ አገዛዝ ተልእኮ ተሰጥቶት ቀጥታ እየታገዘ የባንዳነት ስራ በማህበረሰቡ ላይ እየሰራ ያለውን አገዛዝ እየታገልን ያለ ነው። የአማራ ህዝብ እንዳጠቃላይ ተደራጅቶ እየታገለ ያለው የምስለኔዎችና የባንዳዎች መቅጫ አለንጋ የሆነ ማህበረሰብ ስለሆነ ነው። የአማራ ህዝብ ጥንተ ጠላት የሆኑ አካላቶች የነሱን የጥንተ ጠላት የአማራ ህዝብ የጥንተ ጠላት ዓላማን ለማስፈጸም ኢትዮጵያ ላይ ቤተ መንግስት ላይ ቁጭ ያለው ብልጽግናን እየታገልን ልንመሰገን ይገባል።